በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 26 በዚህች ዕለት ኦዚያ ይባል የነበረ እውነተኛ ነቢይ ሆሴዕ አረፈ። ዳግመኛም ይህ ነቢይ በአራቱ የይሁዳ ነገሥታት ዘመን ትንቢት ተናገረ። እሊህም ኦዚያን፣ ኢዮአታም፣ አካዝ፣ ሕዝቅያስ ናቸው። በትንቢቱም ድንቆች ሥራዎችን ተናገረ። የእስራኤልንም ልጆች ገሰጻቸው፣ የአመንዝራ ልጆች ብሎም ጠራቸው። እግዚአብሔርም ቁጣውን ከእርሳቸው እንደማይመልስ አስረዳቸው። እንዲህም አለ፣ የእስራኤል ልጆች ቁጥራቸው እንደማይፈርስና እንደማይቆጠር የባሕር አሸዋ ቢሆን ከጥቂት በቀር አይተርፉም አለ። ስለ አሕዛብም በእግዚአብሔር ማመን ተናገረ። እንዲህም አለ፣ እኔ ወገኖቼ ያልሆኑትን እጠራቸዋለሁ፣ እነርሱም ይሰሙኛል። ዳግመኛም ስለ መድኃኒታችን መከራ መቀበልና በከበረ ደሙ ስለ መዳናችን ስለ ትንሣኤውም እንዲህ ብሎ ተናገረ። እሱ በመከራ ገርፎ ያድነናል፣ እርሱም በመከራ አቁስሎ ይቅር ይለናል። ሲያድነንም በሁለተኛው ቀን ነው። በሦስተኛውም ቀን ድነን በእሱ ፊት እንነሳለን። እግዚአብሔርንም አውቀን እንከተለው ዘንድ ስለ ሞት ሥልጣን መሻር አለ። ስለ መቃብርም መሸነፍ እንዲህ ብሎ ተናገረ። ሞት ይዘህ ማስቀረትህ፣ መቃብርስ ድል መንሳትህ ወዴት ነው? ትንቢትን እየተናገረ 70 ዓመት ያህል ኑሮ በበጎ ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። የከበረ ሳዶቅ። በዚህችም ዕለት የከበሩ ሳዶቅና ከእርሱ ጋር የሆኑ 2008 ሰዎች በሰማዕትነት ሞቱ። ይህንንም የከበረ ሳዶቅን ለፀሐይ ይሰግድ ዘንድ የፋርስ ንጉሥ ብርህም ፈልገው ቅዱሱም ለፈጣሪው እንጂ ለዚች ለምትታይ ፀሐይ ልሰግድ ከእናቴ ማኅፀን አልወጣሁም ብሎ መለሰለት። ብርህም ንጉሡም መልሶ በዚች ፀሐይ አምላክ አላትን አለው። ቅዱስ ሳዶቅም ዓለሙን ሁሉ የፈጠረ ክርስቶስ አምላክ ነው አለው። ንጉሡም የቅዱስ ሳዶቅን ራስ በሰይፍ እንዲቆርጡ አዘዘ። የከበረ ሳዶቅም ቆሞ ወደ እግዚአብሔር ጸለየ። ከዚህ በኋላ ራሱን ዘንበል አድርጎ ቆረጡት። ያን ጊዜ ከሰማይ ብርሃን በላይ ወረደ። ከዚያ ያሉትም ሁሉ አይተው እኛ ሁላችንም በቅዱስ ሳዶቅ አምላክ የምናምን ክርስቲያን ነን ብለው ጮኹ። ንጉሡም ሁሉንም ራሶቻቸውን በሰይፍ እንዲቆርጡ አዘዘ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበሉ። ቁጥራቸውም 2008 ነፍስ ናቸው። በረከታቸው ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። የካቲት 26 ቀን የሚከበሩ ዓመታዊ የቅዱሳን በዓላት: ቅዱስ ሆሴዕ ነቢይ ከ12ቱ ደቂቀ ነቢያት፣ ቅዱስ ሳዶቅ ሰማዕት፣ 808,000 ሰማዕታት ከቅዱስ ሳዶቅ ጋራ የተሰየፉ። ወርሃዊ በዓላት: ቅዱስ ቶማስ ሐዋርያ፣ አቡነ ሀብተ ማርያም ጻድቅ፣ ቅዱስ ኢየሱስ ሞዐ ዘሐይቅ፣ ቅዱሳን ሰማዕታት ናግራን፣ አቡነ ሰላማ ከሳቴ ብርሃን። ኑ ወደ እግዚአብሔር ቤት እንመለስ፣ እርሱ ሰብሮናልና እርሱም ይፈውሰናል፣ እርሱ መትቶናልና እርሱም ይጠግነናል። ከ2 ቀን በኋላ ያድነናል፣ በሦስተኛው ቀን ያስነሳናል፣ በፊቱም በሕይወት እንኖራለን። እንወቅ እናውቅም ዘንድ እንከተል። ሆሴዕ 6 ዘአቅረብኩ ማሕሌተ አዘኪርየ አእላፈ እምለተ ጸምዱከ ዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ እምለ አብኡ ብኡላን ዘተርፈ። ነቢያት፣ ቅዱሳን፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ መላእክት፣ ትጉሃን፣ ደናግል፣ አዲው መነኮሳት ሄራን ባርኮ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጸሐፎ እንዘ ይደርስ ለዘ አንበቦ ወለዘ ተርጎሞ በልሳነ ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራጊተ ኩሉ እምባይስ ህቡረ ይመሃረነ ኢየሱስ ክርስቶስ አሜን። ይማረን።